አጋንንት በከፊል ሲቆጣጠረን ራሳችንን እናውቃለን፣ ግን ኃጢአት የተባሉትን ሁሉ ሳንፈልግ እንፈጽማለን። ይህም የሚሆነው የዝሙት አጋንንት እኛን ለማዘሞት በስሜት የሚነዳን ዘሙቱ ዘሙቱ የሚለን ሀፍረታችን ላይ ሆኖ ሳይሆን አእምሯችን ላይ ሆኖ ነው። እናንተ አይምሯችሁ ተወስዶ ሌሎች ዲግሪ፣ ማስተርስ፣ ፒኤችዲ የወለላይቱ እመቤት ልጆች ርኩሳን መናፍስት በሰው ልጆች አካላት ውስጥ በተለይም አእምሮና ልቦና ውስጥ በመግባት ነው ማንኛውንም ተንኮል የሚፈጽሙት። ሰው አእምሮን በአጋንንት ከተያዘ ሙሉ አካሉና ሕይወቱ ተያዘ ማለት ነው። አጋንንት የሰው ልጅን አእምሮ በሶስት መልኩ ነው የሚይዙት። አንደኛው ሙሉ ለሙሉ በመቆጣጠር የሰውን አእምሮ በማሳጣት ለእብደት መዳረግ ነው። ሁለተኛው ግማሽ አእምሯችንን በመያዝ ወሰድ መለስ እንደ መኪና መብራት ቦግ ብልጭ እያደረገን የህይወት አቅጣጫችንን በመቀየር ከራሳችንና ከሰው ጋር በማናቆር በሌለንና በሌላ ማንነት የሚያኖረን ስልቱ ነው። ሶስተኛው ብዙዎቻችን ልብ የማንለው እየተታለልን የምንኖረው በተለይ ለኛም ለሰውም ራሳችንን እስክንመስል ድረስ መንፈሱ ከኛ ጋር ተመሳስሎ እኛኑ መስሎና አህሎ የሚኖረውና የሚፈትነን ስልቱ ነው። ከሁሉም የሚጎዳው ሰው በፍጹም ሊረዳንና ሊረዳን የማይችለው ደረጃ ላይ የምንደርሰው ከኛ ጠባይ ጋር በመዋሃድ ራሳችንን መስሎ በመኖር የምንፈልገውን ሳይሆን የማንፈልገውን እያሰራን የኛ የምንለውን እያሳጣን የሚጫወትብን ተንኮሉ ነው። በብሉይ ኪዳን ስለ ክፉ መንፈስ በግልጽ ሰውን እንዴት እንደሚፈትን ከታየበት ክስተት አንዱ በእስራኤሉ ንጉሥ በሳውል ሕይወት ነው። ሳውል እግዚአብሔር ከመሬት አንስቶ ከእስራኤላውያን በላይ አጉልቶ ያየው የመረጠውና ያነገሰው ሰው ነበረ። እስራኤላውያን ነቢዩ ሳሙኤል በሸመገለ ጊዜ ንጉሥ ስጠን ብለው አስጨነቁት። ይህ ሐሳባቸው ግን መልካም አልነበረም። እግዚአብሔርም የሳውልን ፍጻሜ ያውቅ ስለነበረ ሳሙኤል በዚያን ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኻላችሁ፣ በዚያን ቀን እግዚአብሔር አልሰማችሁም ብሎ ነገራቸው። ሳሙኤልም የሚቀባው ንጉሥ ፍጻሜው መልካም እንዳልሆነ ቢነግራቸውም ሕዝቡ እምቢ አለው። እንደ ፍላጎታቸው ንጉሠ መዓት ሳውልን አነገሰላቸው። በአንደኛ ሳሙኤል ምዕራፍ 8 ቁጥር 18 እስከ 22 መመልከት ይቻላል። በዚህ መንገድ የነገሰው ሳኦል አሞናውያንን ድል በመንሳት ሕዝቡን ደስ አሰኘ። ነገር ግን ለእግዚአብሔር በመታዘዝ አልጸናም። በመጀመሪያ ፍልስጤማውያንን ፈርቶ የሳሙኤልን መምጣት ሳይጠብቅ መስዋዕትን በማቅረብ እግዚአብሔርን በደለ። ያልታዘዘውን መስዋዕት በማቅረቡ ከሳሙኤል ዘንድ መንግስቱ ተነጥቆ ለዳዊት እንደተሰጠ መርዶ ሰማ። ሁለተኛ በአማሌቅ ላይ በታዘዘ ጊዜ ለእግዚአብሔር በሙሉ ልቡ አልታዘዘም። እስራኤላውያን ከግብፅ የባርነት ሕይወት ወጥተው ወደ ሀገራቸው ሲመለሱ አማሌቃውያን በመንገድ እያሸመቁ አደጋ እየጣሉ ያሰቃዩዋቸውና የመከራ መንገዳቸውን ያስረዝሙባቸው ስለነበረ አማሌቃውያንንና የአማሌቅን ንጉሥ አጋግን እንዲገድላቸው እንስሳቶቹንም እንዲያጠፋ ቢያዘውም የተባለውን ሳይፈጽም አጋግን ከመግደል ይልቅ በመማረክ ከእንስሶችም የሰቡትን በመተው ለእግዚአብሔር ያለመታዘዙን አሳየ። ሳሙኤልም ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግክ አለው። ሳውልም ሽምጥጥ አድርጎ የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርም በላከኝ መንገድ ሄጃለሁ ብሎ በገሃድ ሳሙኤልን ሳይሆን እግዚአብሔርን ዋሸ። የሚገርመው ሳውል እግዚአብሔር ያዘዘውን ሳይፈጽም እንደፈጸመ ቆጥሮ እግዚአብሔርን በምክንያት ለማስረዳት ሞከረ። ሳውል አጋግን አስቀምጦ የሰቡትን እንስሶች ከጓሮ አኖራቸው። የታዘዝኩትን ፈጽሜያለሁ፣ ግደል የተባልኩትንም ገድያለሁ አለ። ሳሙኤልም ሳውል የደበቃቸውን እንስሳቶች ግሳትና ጮት ሰምቶ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይመረጣል ብሎት ባለመታዘዙ ወቅሶት ንቆት ሄዷል። በመጨረሻም እግዚአብሔር ሳውልን በማንገሱ ተጸጸተ። ከዚህ በኋላ ነው አጋንንት የሳውልን ሕይወት በጭንቀት መጎብኘት የጀመረው። በሳውል ሕይወት አጋንንት እንዴት ያሰቃየውና ያስጨንቀው እንደነበረ ተጽፏል። ሳውልን የሚያስጨንቀው አጋንንት በራሱ ፍቃድ ለፈተና የመጣ ሳይሆን ከእግዚአብሔር ዘንድ የታዘዘ ነበረ። በሳውል ሕይወት ጣልቃ ገብቶ ያሰቃየው የነበረው አጋንንት ምቹ ጊዜ አግኝቶ ነው። ከሳውል ላይ የእግዚአብሔር ቅዱስ መንፈስ መነሳት ለአጋንንቱ ምቾት ሰጥቶታል። የእግዚአብሔር መንፈስ ከሳውል ሲርቅ አጋንንቱ ቦታ አገኘ።
ሳኦልንም በጭንቀት ጎበኘ። በሳኦል ላይ የነበረው የንግስና ጸጋና ሞገስ ከሳኦል ተነስቶ ለዳዊት ሲሰጥ ሳኦል ለአጋንንቱ ባዶና በር የሌለው ቤት ሆነለት። መጥቶም አእምሮ ላይ ሰፈረበት። የእግዚአብሔር ቅያሜ የሳኦልን መንግስቱን ጸጋውን አሳጥቶት ለአጋንንት አሳልፎ ሰጠው። አሁን ሳኦል ሞገሰ ቢስ ጸጋ ቢስ ሆኗል። ይጠብቀው ይመራው የነበረው ቅዱስ መንፈስ አሁን የለም። ሳኦል ነፍሱ ከጸጋ ተራቁታ እርቃኗን ሆናለች። በዚህን ጊዜ ነው ሳኦል ያጋንንቱ የጥቃት ሰለባ የሆነው። ወደ ኢዮብ የመጣው ሰይጣን ንብረት አጥፊ ልጆችን በሞት ገፊ ሆኖ ነው ለፈተና የመጣው። በኢዮብ ላይ ግላዊና ቤተሰባዊ ውድመትን ያደረሰው ሰይጣን በቅዱስ ኢዮብ የቅድስናና የጽድቅ ሕይወት መጠን የታዘዘ ነበረ። ኢዮብን የፈተነው ሰይጣን እግዚአብሔርን ልፈትነው ብሎ ጠይቆ ነው። ሳኦልን ያሰቃየው የነበረው አጋንንት ልፈትነው ብሎ ጠይቆ ሳይሆን ሂድ ተብሎ የታዘዘ አጋንንት ነበረ። ኢዮብ በጽድቁ በእግዚአብሔር ወዳጅነት ነው የተፈተነው። ሳኦል ግን ለእግዚአብሔር አልታዘዝም የታዘዝኩትንም አልፈጽምም ከማለት ከስጋዊ እብሪት የመጣ ፈተና ነበር። እዚህ ላይ ልብ ልንለው የሚገባው ሰይጣን ምን ያህል በሕይወታችን በቅናት ጣልቃ በመግባት ከማሰቃየት እስከ ሞት ድረስ እንደሚገዳደረን ነው። በጭንቀት ህመም ክፉኛ የሚሰቃየው ሳኦል ችግሩን እንኳን በአግባቡ አላወቀም። የአጋንንቱ ሰለባ እሱ ሆኖ ሳለ በሚገርም ሁኔታ ችግሩ ለባሪያዎቹ ተገልጦላቸው በአንደኛ ሳሙኤል ምዕራፍ 16 ቁጥር 15 ላይ እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል ብለው መፍትሄውንም ነገሩት። እኛም እንደ ሳኦል እየተጋረደብን ጸጋችን ተገፎ አጋንንት በሕይወታችን መንገድ ላይ ተሰልፎ ሲያሰቃየን አይታወቀንም። እንደ ሳኦል ባሪያዎች ካልተነገረን አንረዳም፣ ተነግሮንም አንሰማም። በመጨረሻ ሳኦልን ያልተላቀቀው በአእምሮ ያደረው አጋንንት በራሱ ሰይፍ ራሱን እንዲያጠፋ አደረገው። ሳኦል ክፉ አሟሟቱ ሳያንሰው አጋንንቱ የሳኦልን አንገት አስቆርጦ ለጣዖት መቅደስ መባ አደረገው። አስክሬኑን በአጥር ላይ ተንጠለጠለ። የሳኦልን ሞት የሰሙት ሰዎች አስክሬኑን ወስዶ አቃጠሉት። ሳኦል በእግዚአብሔርና በእስራኤላውያን ዘንድ ጥሩ ስምና መልካም መቃብር ሳይኖረው ቀረ። እኛም ለእግዚአብሔር መታዘዝን እምቢኝ ብለን ሕጉን አፍርሰን የምንኖር ከሆነ በሳኦል የንግስና ሕይወት የገባው አጋንንት በእኛም ሕይወት ጣልቃ በመግባት ከውርደት እስከ ሞት ያደርሰናል። ስለዚህ የሳኦል አይነት የውድቀትና የሞት ታሪክ የተጻፈልን ከሱ እንድንማርና ከአጋንንት ኅብረት በመራቅ ለእግዚአብሔር ሕግ በመጠንቀቅ መኖርን እንድናተርፍ ነው። ዛሬ በዘመናችን ብዙዎቻችን የሳኦልን የውድቀትና የቁም ሞት እየኖርን ነው። ስለዚህ ከዚህ አስከፊ የአጋንንት የፈተና ሕይወት እንድንላቀቅ ከእግዚአብሔር ጋር በፍቅር መጣበቅ አለብን። ወደ አዲስ ኪዳን ጎራ ስንል አጋንንት ሙሉ ለሙሉ አእምሯቸውን የተቆጣጠራቸውን በጌርጌሶን ሀገር በመቃብር ስፍራ የሚኖሩ ሁለት ሰዎችን እንመለከታለን። እነዚህ ሰዎች በአጋንንት አእምሯቸውን አጥተው ነበረ። አጋንንቱ አእምሯቸውን ተቆጣጥሮ የሚፈልጉትን ሳይሆን የማይፈልጉትን ነገር ያስፈጽማቸው ነበረ። በተለይ በአካባቢው ሰዎች እጅጉን ይፈሩ ነበረ። ምክንያቱም በእነሱ ላይ ያደረው አጋንንት በሰው ላይ ጉዳት ስለሚያደርስ እነሱ ባሉበት አካባቢ በመንገድ ሰው ማለፍ አይችልም ነበረ። ጌታችን እነዚህን ክፉ መናፍስት ከሁለቱ ሰዎች ካስወጣ በኋላ መናፍስቱ ወደ እሪያ ስደደን ብሎ ለመኑት። ጌታም ፈቀደላቸው። የሚገርመው እነዚህ ክፉ መናፍስት ከሰዎቹ ወጥተው ወደ እሪያዎች ሲገቡ የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃ ውስጥም ሞቱ ይለናል ወንጌላዊ ማቴዎስ በምዕራፍ 8 ቁጥር 32 ላይ። እዚህ ላይ ልብ ልንለው የሚገባን ከሁለቱ ሰዎች የወጡት ክፉ አጋንንት እሪያ ሳይሆን በቁጥር ያልተገለጹትን የእሪያ መንጎችን አቀውሰው አስተው ባህር ከቶ መግደላቸው ነው። በጌርጌሶን ሀገር በአጋንንት ምክንያት የታመሙት ሁለቱ ሰዎች እግዚአብሔር በስውር በመለኮታዊ ጥበቃው ባይጠብቃቸው ኖሮ የነሱን አእምሮ ሰውሮ ባህር ከቶ በገደሏቸው ነበረ። የወለላይቱ እመቤት ልጆች በሁለቱ ሰዎች ላይ ያለው በመጨረሻም የእሪያዎችን መንጋ የገደለው አጋንንት በጌታችን በኢየሱስ ክርስቶስ ባይገሰጽ ኖሮ በሰዎቹ ሕይወት ላይ ሊያደርስ የሚችለውን ስጋዊና ነፍሳዊ ጉዳት ጌታ ብቻ ነው የሚያውቀው። በሁለተኛ ደረጃ ያየነው አጋንንት በከፊል ሲቆጣጠረን ራሳችንን እናውቃለን፣ ግን ኃጢአት የተባሉትን ሁሉ ሳንፈልግ እንፈጽማለን። ይህም የሚሆነው አጋንንቱ ውስጣችን ሆኖ በውስጣዊ ግፊት ስለሚበረታብን እኛም ራሳችንን መቆጣጠር ስለማንችል ያልፈለግነውን ያሰራናል።
ለምሳሌ ዝሙት ኃጢአት እንደሆነ እናውቃለን። ዝሙት ሰልችቶን ህርም እንላለን። ግን ህርም ያልነውን ዝሙት ብዙም ቀን ሳንቆይ እንመለስበታለን። የወሲብ ቪዲዮን መመልከት፣ ግለ ወሲብን መፈጸም ኃጢአት እንደሆነ እናውቃለን። ማየት የተጠየፍነውን የወሲብ ፊልም መፈጸም የሰለቸነውን ግለ ወሲብ ህርም እንላለን። ሲብስብንም እንምላለን፣ እንገዘታለን። ግን 1 ወር ቀርቶ 1 ሳምንት ሳንቆይ ወደ ቀደመ ግብራችን እንመለሳለን። ይህ የሚሆነው በውስጣችን ያለውን አጋንንት በጾም በጸሎት በስግደት ስላልተዋጋነው ነው፣ ብሎም ስላላገራነው ነው። የበላይነቱን ይወስድብንና በተጠየፍነው ህርም ብለን በማልነው በዝሙትና በግለ ወሲብ እንወድቃለን። ብዙዎቻችን ራሳችንን እያወቅን በውስጣችን ያለውን የዝሙት አጋንንት ግፊት መግታት አልችል እያልን ነው የምንወድቀው። መጠጡ፣ ሱሱም ወዘተ እንደዚያው ነው። በሶስተኛ ደረጃ ያየነው መንፈሱ ከኛ ጠባይ ጋር በመመሳሰልና በመዋሃድ በብዙ የስህተት መንገድ የሚመራን ነው። አሁን ብዙዎቻችን የምንቸገረው በዚህ ነው። አእምሯችን ውስጥ ያለው ሐሳባችንን የተቆጣጠረው አይነ ጥላ፣ ዛር ወዘተ በብስጩና በችኩልነት ደካማ ጎናችን በመግባት በሕይወታችን ለዘላለም የምንጸጸትበትን ውሳኔ ያስወስነናል። ብዙዎች ሊያጡት የማይገባውን ግን መልሶ የማያገኙትን እድላቸውን በክፉ መንፈስ ግፊት በተሳሳተና በችኩልነት ውሳኔ ብዙ ነገር አጥተዋል። ለምሳሌ የሥራ፣ የትምህርት፣ የእጮኝነት፣ የትዳር፣ ሌሎችንም እድሎች ውስጣችን ያለው ክፉ መንፈስ ቆም ብለን የምናስብበት፣ ከኛ ሻል ላሉ ሰዎች የምናማክርበት ጊዜ አሳጥቶን በእጃችን ያለውን እድል ነጥቆናል። አጭሯን ሕይወታችንን ዙሪያ ጥምጥም አድርጎብናል። ሕይወታችንን አበላሽቶብናል። አጋንንት አእምሯችንን ሲቆጣጠረን ችግራችንን ለሰው እንኳን የምናማክርበት ጊዜ ሳይሰጠን በራሳችን እንድንወስን አድርጎን በእጃችን ያለውን መልካም ነገርና ሕይወት ያሳጠናል። ሁሌም እኛ ትክክል ነን ብለን ነው የምናስበው። ስህተት መሆኑን የምናውቀው ስናበላሽና ስንነጠቅ ነው። የወለላይቱ እመቤት ልጆች ርኩሳን መናፍስት በተለይ ከጠባያችን ጋር ተመሳስለው ተዋህደው መኖር ከጀመሩ ሁሌም ሕይወታችን 1 ወደፊት 5 ወደ ኋላ ነው። እንጀምራለን፣ አንጨርስም። እንራመዳለን፣ አንሮጥም። እንሮጣለን፣ የትም አንደርስም። ሕይወት ለእኛ ጅማሬ እንጂ ፍጻሜ አይኖራትም። ሐዘን እንጂ ደስታ አይኖራትም። የምትሰጠን ሳይሆን የምታሳየን፣ የምታቁልጨልጨን ነገሯ ይበዛል። ሕይወት ለሰዎች የአስፓልት ለእኛ ግን የኩርንችት መንገድ ነው የምትሆንብን። ለዚህም ነው አንዳንዶች በተፈጥሮ ጥሩ እውቀት ብልሃትና ጥበብ ኖሯቸው በያዙት ነገር እንዳይጠቀሙ አጋንንቱ አእምሯቸውን ጠፍሮ ይዞ በማስጨነቅ ለእብደት የሚዳርጋቸው። አይነ ጥላና ሌሎችም ርኩሳን መናፍስት አእምሯችንን ከተቆጣጠሩ ጠባያችንን በመቀየር ነጭናጫ፣ ብስጩ፣ ቆም ብሎ ለማሰብ ሳይሆን ቸኩሎ ለመወሰን፣ ለከፍተኛ ራስ ምታት፣ ለአእምሮ መዝገም፣ ለመርሳት በሽታ ይዳርጉናል። ይህ ብቻ አይደለም፣ ቅዱስ የሆኑ ሐሳቦችንም ማሰብ ይሳነናል። አንዳንድ ጊዜ ሰዎች ሳይፈልጉ ቀኒታ፣ ተንኮለኛ፣ ነገረኛ፣ ምቀኛ ይሆናሉ። ይህ የሚሆነው አእምሯቸውን እነሱ ሳይሆኑ መናፍስቱ ስለሚያዙበት ነው። ሰው አእምሮ በመናፍስት ሲያዝ ግትር ይሆናል። እሱ ያሰበው፣ እሱ የተናገረው፣ እሱ ያቀረበው ሐሳብ ቅዱስ፣ እሱ የተቸው ሰው፣ እሱ የጠላው ሰው ሁሉ ለእርሱ ርኩስ ነው። ቅድስና የሚጀምረው ከአእምሮ ነው። አእምሮ ቅዱስ ሲሆን ሰውነት ቅዱስ ይሆናል። አእምሮ ቅዱስ ሐሳብን ሲያስብ ሰውነት ይተገብራል። ከሦስቱ ንጽሕናዎች አንዱ የሐልዮ ወይም የማሰብ ቅድስና ነው። ለዚህም ነው እመቤታችንን በአባታችን ሆይ ጸሎት ውስጥ በሐሳብሽ ድንግል ነሽ የምንላት። የወለላይቱ እመቤት ልጆች ሁሉም ኃጢአቶች በሐሳብ የሚታቀዱት ለመተግበር የሚመቻቹት በአእምሮ ውስጥ ነው። ለምሳሌ ቅድም ያየነውን ዝሙትን ብናነሳ አንድ ሰው ለመዘሞት ከፈለገ ሕሊና ያስባል፣ ያቅዳል፣ ያመቻቻል፣ እግር ይወስዳል፣ አፍረት ዝሙት ይፈጽማል። ስለዚህ በዚህ የመዘሞት ኃጢአት ውስጥ ትልቁን ድርሻ የሚወስደው አእምሮ ነው። ስለዚህ የዝሙት አጋንንት እኛን ለማዘሞት በስሜት የሚነዳን ዘሙቱ ዘሙቱ የሚለን ሀፍረታችን ላይ ሆኖ ሳይሆን አእምሯችን ላይ ሆኖ ነው። አእምሮ ሲረክስ ነው ሰውነት የሚረክሰው። ለዚህም ነው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ላይ በምዕራፍ 1 ቁጥር 15 ነገር ግን አእምሯቸውም ሕሊናቸውም ረክሷል ብሏል። አጋንንት የሰው ልጅን አእምሮ ሲቆጣጠር ሰዎች የአጋንንት የጥፋትና የኃጢአት ሰረገላ ይሆናሉ። የሚፈልጉትን ሳይሆን በቀላሉ የማይፈልጉትን ነገር ይፈጽማሉ። አጋንንት ክቡር ሰው ሆነን ሳለን እንደ እንስሳ የሚያደርገን አእምሯችንን በመቆጣጠር ነው።
ቅዱስ ዳዊት በመዝሙር 49 ቁጥር 20 ላይ አእምሮ የሌለው ክቡር ሰው እንደሚጠፋ እንስሳ መሰለ ያለው አእምሮን ባጋንንት ለተነጠቀ ሰው ነው። ስለዚህ በዚህ ደረጃ ለሚዋጉ ርኩሳን መናፍስት ዋናው መፍትሄ ጾም፣ ጸሎት፣ ስግደት ቢሆንም አጋንንቱን ከሊናና ከሰውነታችን ተጠራርጎ እንዲወጣ እኛ እውነተኛ ማንነትና ቅዱስ የሆነ ሐሳብ እንዲኖረን ከጸሎት ውዳሴ ማርያምን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን፣ አርጋኖንን፣ ዳዊትን፣ ሰኔ ጎልጎታን እንደ አቅም በርትቶ በመጸለይ ርኩሳን መናፍስትም ከህሊናችንና ከህይወታችን ልናርቃቸው ይገባል። ጸበልም ሳይሰለቹ መጠመቁ አጋንንቱን እንደ ጢስ እያተነነ እንደ ጉም እያበነነ ያጠፋዋል። ስግደት እንደ አቅም ቢሆንም በርታ ብሎ መስገድ ይጠበቅብናል። መተተ አእምሮ ወይም የአእምሮ መተት ምን እንደሆነ ታውቃላችሁ? በአብዛኛው የአእምሮ መተት አእምሯቸው እንዲወሰድ የሚፈለጉ ሰዎች የሚላክባቸው መንፈስ ነው። ዕውቀታቸው ይወሰዳል። እንደዚሁም ደግሞ ህልውናቸው፣ ራእያቸው፣ ህልማቸው አብሮ ይወሰዳል ማለት ነው። ስለዚህ የአእምሮ መተት ሲልኩባችሁ ህልውናችሁ፣ ራእያችሁን ይወስዱታል ማለት ነው። ለምሳሌ ነገ ላይ የእናንተ ብሩህ የሆነውን ጊዜ እነሱ ይወስዱታል። እናንተ አእምሯችሁ ተወስዶ ሌሎች ዲግሪ፣ ማስተርስ፣ ፒኤችዲያቸውን ይሰሩበታል። እናንተ ዕውቀቱ አላችሁ፣ ነገር ግን ነፍዛችሁ ደንዝዛችሁ ከተቻለም ደግሞ አሳብደዋችሁ ጫትና መጠጥ ጠጪ አድርጓችሁ ያስቀሯችኋል። በእናንተ አእምሮ በእናንተ እድል እነሱ ስራ ይሰራሉ ማለት ነው። ገባችሁ? እነሱ የእናንተ አእምሮ ዝውውር ስለተደረገ ዕውቀታችሁ ወደ እነሱ ስለተወሰደ እነሱ በእናንተ እድል ይሰራሉ ማለት ነው። ምክንያቱም እናንተ ላይ ሰይጣኑን ሾመውባቸዋል። የጾም የጸሎት የስግደት ህይወት የለም፣ በማወቅም ይሁን ባለማወቅ ማለት ነው። ስለዚህ ያ ይወሰዳል ማለት ነው። ከዛ በኋላ እነዛ ሰዎች ያንን የእናንተን እድል ይጠቀማሉ። እናንተ እዚህ ነፍዛችሁ ትቀራላችሁ። የአእምሮ መተት ሲኖርባችሁ በአብዛኛው የምታዩት ምልክት ምን መሰላችሁ? መዘንጋት፣ መርሳት። አሁን የተነገራችሁን እንግዲህ ስንት ነገር በአእምሯችሁ ትይዙ የነበራችሁ ሰዎች አሁን የተነገራችሁን አሁን እንድትረሱት ጽፋችሁ ካልሆነ በስተቀር አእምሯችሁ ይረሳል። የምታውቁት የተማራችሁት ዕውቀት እያለ ያ ከአእምሯችሁ ይጠፋል። የምታውቁት ስራ ሁሉ ጊዜ በጣም ጎበዝ የምትባሉበት ከአእምሯችሁ ይጠፋል። ተምራችሁ የነበረው ዕውቀታችሁ ከአእምሯችሁ ይጠፋል፣ ይሰለባል። ምክንያቱም አእምሯችሁን የሚዘውረው ሌላ መንፈስ የተቆጣጠረው ስላለ ማለት ነው። ስለዚህ የአእምሮ መተት ካለ ይህን አይነት ምልክቶች ታያላችሁ። ነገር ግን ከአእምሮ መተት በአብዛኛው ሁሉም ቃል ኪዳን አላቸው። ነገር ግን ሚጣቃ ማንሄድ፣ ሽንቁሩ ሚካኤል፣ አጃና ቅዱስ ሚካኤል እንደነዚህ አይነት መሰለ ቦታዎች ብትሄዱ ቃል ኪዳናቸው ይጋርዳችኋል። የተወሰደባችሁ አእምሯችሁ፣ አስተሳሰባችሁ፣ ራእያችሁ፣ ህልማችሁ የተወሰደው ነገር በሙሉ ይመለሳል ማለት ነው። ነገር ግን ይሄንን ብላችሁ አይደለም ማሰብ ያለባችሁ። በቅድሚያ ከሁሉም ነገር በፊት በመተት ብትያዙም ባትያዙም ብትወድቁም ባትወድቁም ሁሉ ጊዜ ምን አለ? እግዚአብሔር ማመስገን ማምለክ አናቁም። ስለዚህ ይህንን ስላለባችሁ ብላችሁ አይደለም ምስጋናው፣ ጸሎቱ፣ ስግደቱ ማለት ነው። ሁሉ ጊዜ ለምስጋና የተፈጠረነን ምስጋና፣ አምልኮቱ፣ ስግደቱን ሁሉ ጊዜ የሚቋረጥ አይደለም ማለት ነው። ስለዚህ የአእምሮ መተት ያለባችሁ እንደነዚህ አይነት ቦታዎች ላይ ሄዳችሁ እንግዲህ መዳን መፈወስ ትችላላችሁ ማለት ነው። ሰላማችሁ ይብዛ። መራእከ